ጤና ይስጥልን አድማጮቻችን፣ የሰዓቱን የትርታ 600 የሀገር ውስጥና የባህር ማዶ እንደዚሁም የቢዝነስ ዜናዎችን ይዘን ቀርበናል። እስከ ዝግጅታችን ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከዜናዎቹ ጋር ቆንጅት ተሾመ ነኝ። የዘንድሮ የዓለም አቀፍ የሰራተኞች ቀን የሰራተኛ መብት መከበር ለኢንዱስትሪ ሰላምና ለምርታማነት መሰረት ነው በሚል መሪ ቃል በሁሉም የኢትዮጵያ አካባቢዎች በመከበር ላይ ይገኛል። በዓሉ በዓለም አቀፍ ደረጃ ለ137ኛ ጊዜ በኢትዮጵያ ደግሞ ለ51ኛ ጊዜ ነው የሚከበረው። ስለ በዓሉንም አስመልክቶ የስራና ክህሎት ሚኒስቴር ከአሰሪና ሰራተኛ ማህበራት ኮንፌዴሬሽኖች ጋር መግለጫ ሰጥተዋል። የስራና ክህሎት ሚኒስቴር ዴኤታው ዳንኤል ተሬሳ በወቅቱ እንደገለጹት ከሆነ እስካሁን ድረስ የተደረጉ ማሻሻያዎች በሀገሪቱ የኢንዱስትሪ ሰላም እንዲሰፍን ከፍተኛ አስተዋጽኦ አበርክተዋል። የኢትዮጵያ የሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ በበኩላቸው ሰራተኞች ምቹ የሆነ የስራ አካባቢ ሊኖራቸው እንደሚገባ አስታውሰው ይህም የኢንዱስትሪ ሰላምን በማረጋገጥ ምርታማነት ይጨምራል ብለዋል። እኛ እንደ አሰሪ የምንፈልገው የኢንዱስትሪ ሰላም እንዲኖር፣ ምርትና ምርታማነትም እንዲጨምር፣ ስራም እንዲፈጠር፣ የሰራተኞች መብት እንዲከበርና ክህሎት እንዲጨምር ነው ያሉት ደግሞ የኢትዮጵያ አሰሪ ማህበራት ኮንፌዴሬሽን ፕሬዝዳንት ዳዊት ሞገስ ናቸው። የሰራተኞች መብት ሲከበር የስራ አካባቢ ሰላም ይሆናል ሲሉም ተናግረዋል። በአዲስ አበባ በመንገድ ላይ መሰረተ ልማቶች የ5 ሚሊዮን ብር ጉዳት መድረሱ ተነግሯል። በአዲስ አበባ ከተማ ባለፉት 9 ወራት ብቻ በአሽከርካሪዎች ቸልተኝነት በመንገድ መሰረተ ልማቶች ላይ ከ5 ሚሊዮን ብር በላይ ግምት ያለው ጉዳት መድረሱን የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን አስታውቋል። የባለስልጣን መስሪያ ቤቱ የትራፊክ ፍሰቱን ለማቀላጠፍና ደህንነትን ለመጠበቅ እንደ የትራፊክ መብራቶች፣ ምልክቶች፣ ቦላርዶችና ሴፍቲ ፎለሮች ያሉበት በርካታ መሰረተ ልማቶችን እየገነባ ይገኛል። ይሁንና እነዚህ ውድ በሆነ ወጪ የሚገነቡ ንብረቶች በአሽከርካሪዎች ጥንቃቄ ጉድለት ለብልሽት እየተዳረጉ መሆኑ ተገልጿል። የባለስልጣኑ የፓርኪንግና የመንገድ መሰረተ ልማት አስተዳደር ዳይሬክተር ቢኒያም ጌታቸው እንደገለጹት በበጀት ዓመቱ ባለፉት 9 ወራት ውስጥ በ120 የመንገድ ምልክቶች፣ ቦላርዶችና ሴፍቲ ሮለሮች ላይ ጉዳት ደርሷል። ጥፋት የሚያደርሱ አሽከርካሪዎችም ንብረቶቹ የተገነቡበትን ወጪ በወቅታዊ የገበያ ዋጋ እንዲተኩ እንደሚደረግም ዳይሬክተሩ አስታውቀዋል። አሽከርካሪዎች ለራሳቸውም ሆነ ለንብረቱ ጥንቃቄ በማድረግ እንዲያሽከረክሩ ያሳሰቡት አቶ ቢኒያም ህብረተሰቡ በመሰረተ ልማቶች ላይ ጉዳት ሲደርስ ሲመለከት በነጻ የስልክ መስመር 696 ላይ በመደወል ጥቆማ እንዲሰጥም ጠይቀዋል። በአዲስ አበባ የደንብ መተላለፎችና የወንጀል ምጣኔ ቀንሷል ተባለ። በከተማዋ ባለፉት 9 ወራት የደንብ መተላለፎች በ82 በመቶ እንደዚሁም የወንጀል ምጣኔ በ47 በመቶ መቀነሱን የከተማዋ የሰላምና የጸጥታ አስተዳደር ቢሮን እንደዚሁም የደንብ ማስከበር ባለስልጣን በጋራ አስታውቀዋል። ተቋማቱ ይህንን የገለጹት ያለፉት የ9 ወራት የስራ አፈጻጸም ግምገማን ባካሄዱበት ወቅት ላይ ነው። በግምገማ መድረኩ ላይም የመክፈቻ ንግግር ያደረጉት የሰላምና የጸጥታ ቢሮ ኃላፊ ሊዲያ ግርማ አዲስ አበባ የአፍሪካ ትልቁ የቱሪስት መስህብ መሆኗን ጠቅሰው ለዚህም አስተማማኝ ሰላምና ደህንነት ሰፍኖ ዓለም አቀፍ ሁነቶች እንዲካሄዱባት ማስቻል ተችሏል ብለዋል። ለስኬቱም ህብረተሰቡን የሰላም ባለቤት ማድረግ መቻሉ ዋነኛ ምክንያት መሆኑን አስረድተዋል። ኃላፊው አክለውም ባለፉት 9 ወራት ከ200 ሺህ በላይ ለሚሆኑ የሰላም ሰራዊት አባላት የአቅም ግንባታ ስልጠና መሰጠቱን ገልጸዋል። እንደዚሁም ለከተማዋ የሚመጥን ፓራ ሚሊተሪ ኦፊሰር ለማፍራት በተሰጠው ወታደራዊ የንድፈ ሀሳብ ስልጠና
በሰው ኃይሉ ላይ ከፍተኛ ለውጥ መታየቱን ተናግረዋል። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በበኩላቸው የአደባባይ በዓላት በሰላም እንዲጠናቀቁና የደንብ መተላለፎች እንዳይከሰቱ በእቅድ ተመርቶ መሰራቱን ገልጸዋል። አድማጮቻችን የትርታ 600 የሀገር ውስጥ ዜናዎችን እያቀረብን እንገኛለን። ዜናዎቻችን ይቀጥላሉ። የምግብ ስርዓተ ምግብ ትግበራን ማጠናከር ለእናቶች ህጻናትና ጤና መሻሻል ቁልፍ ሚና እንዳለው የጤና ሚኒስቴር አስታውቋል። ሚኒስቴሩ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በመካከለኛ የምግብ አለመመጣጠን ዙሪያ ያካሄደውን የጥናት ውጤትም ይፋ አድርጓል። የጤና ሚኒስቴር ከአዲስ አበባ ዩኒቨርሲቲና ከአጋር አካላት ጋር በመተባበር ያጠናው ይህ ጥናት መካከለኛ የምግብ አለመመጣጠን በጤና ኤክስቴንሽንና በመጀመሪያ ደረጃ የጤና ክብካቤ ስርዓት ውስጥ በማካተት ማከም እንደሚቻል አመላክቷል። በሚኒስቴሩ የስርዓተ ምግብ ማስተባበሪያ መሪ ስራ አስፈጻሚ ህይወት ዳርሲኒ እንደገለጹት ጥናቱ ትኩረት የሚሹ ችግሮችን በመለየት የምግብ ዋስትናን ለማረጋገጥ ያግዛል። ለትግበራው ስኬታማነትም ሚኒስቴሩ ዘላቂ የፋይናንስ፣ ጠንካራ የአቅርቦት ስርዓትና ለባለሙያዎች ስልጠና በመስጠት ላይ ትኩረት አድርጎ እንደሚሰራም አረጋግጠዋል። የአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ቺፍ ኤግዜኪቲቭ ዳይሬክተር ዶክተር ራሄል አርጋው በበኩላቸው ጥናቱ በምርምር ላይ የተደገፈ የጤና ስርዓትን ለመገንባት ፋይዳው የጎላ መሆኑን ጠቁመዋል። ዩኒቨርሲቲው በቀጣይም የባለሙያዎችን አቅም በመገንባት የምግብ እጥረትን በዘላቂነት ለመቅረፍ የሚደረገውን ጥረት እንደሚደግፍ ገልጸዋል። ይህ አዲስ አሰራር በተለይም ከ5 ዓመት በታች ያሉ ህጻናትን፣ ነፍሰ ጡርና የሚያጠቡ እናቶችን የተመጣጠነ ምግብ እጥረት ለመከላከል የሚደረገውን ሀገራዊ ጥረት እንደሚያግዝ ተመላክቷል። አድማጮች ወደ ባህር ማዶ ዜናዎች እናልፋለን። ኢራን በሆርሙዝ ስትሬት ላይ በሆርሙዝ ሰርጥ ላይ አዲስ አስተዳደር እንደምትመሰርት አስታወቀች። የኢራን ከፍተኛ መሪ ሙጄቴባ ካሚኒ ዩናይትድ ስቴትስ አሜሪካን በነደፈችው ሴራና በከፈተችው ጦርነት አሳፋሪ ሽንፈት ገጥሟታል ሲሉ ተናግረዋል። የኢራን ከፍተኛ መሪው አያቶላህ ሙጄቴባ ካሚኒ በትላንትናው ዕለት በመንግስት ቴሌቪዥን በተነበበው የጽሁፍ መልእክታቸው ኢራን በፋርስ ባህረ ሰላጤና በዓለማችን እጅግ ስትራቴጂካዊ በሆነው የሆርሙዝ የውሃ መስመር ላይ ይበልጥ ንቁና ወሳኝ ሚና ለመጫወት መዘጋጀቷን አስታውቀዋል። ከፍተኛ መሪው አክለውም ኢራን በሆርሙዝ ሰርጥ ላይ የውሃ መስመር አዲስ አስተዳደር የመመስረት ስትራቴጂ እንዳላትም ገልጸዋል። ባለፉት 2 ወራት በባህረ ሰላጤ ውሃ ላይ የተካሄዱ ወታደራዊ ግጭቶችን በማንሳትም የኢራን የባህር ኃይልና የክንፍ ዘብ የውጭ ወረራን በመመከት ረገድ ላሳዩት ብቃትም አድናቆታቸውን ገልጸዋል። በአካባቢው ለተከሰተው አለመረጋጋትም ዋነኛው ተጠያቂ አሜሪካና ሌሎች ውጭ ኃይሎች ጣልቃ በመግባታቸው መሆኑን ገልጸዋል። ሙጄቴባ ካሚኒ በመልእክታቸው የዓለም ጉልበተኞች ካሏቸው ሀያላት ጋር የተደረገው ፍልሚያ የአሜሪካንን ሽንፈት ያረጋገጠ መሆኑን ጠቅሰው ይህም በቀጠናው ታሪክ ውስጥ አዲስ ምዕራፍ ይከፍታል ነው ያሉት። የኢራን አዲስ አቋም የአካባቢው አገሮች ያለ ውጭ ጣልቃ ገብነት የራሳቸውን ደህንነት የመጠበቅ አቅም እንዳላቸው የሚያሳይ መሆኑንም አክለዋል። የፖለቲካ ተንታኞች እንደሚሉት ከሆነ ይህ የኢራን አዲስ አስተዳደር መመሪያ በሆርሙዝ መስመር በሚያልፉ መርከቦች ላይ አዳዲስ ህጋዊና ቴክኒካዊ ደንቦች ሊጭን ይችላል። ይህም በዓለም አቀፍ የንግድ ልውውጥና በኃይል ደህንነት ላይ ከፍተኛ የጂኦፖለቲካዊ ለውጥ ሊያስከትል እንደሚችል ተገምቷል። አድማጮች የትርታ 600 የሀገር ውስጥና የባህር ማዶ ዜናዎችን ነበረ የተከታተላችሁት። በቀጣይ ደግሞ የቢዝነስ ዜናዎችን እናስከትላለን።
አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ በመጪው እሁድ በይፋ እንደሚከፈት ተገልጿል። አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ እሁድ ሚያዝያ 25 ቀን 2015 ዓ.ም በአዲስ አበባ በይፋ እንደሚከፈት የኢንዱስትሪ ሚኒስትሩ መላኩ አለበል አስታውቀዋል። ሚኒስትሩ ይህንን አስመልክቶ በሰጡት መግለጫ ላይ በኢትዮጵያ ታምርት ንቅናቄ ኢንዱስትሪዎች ያጋጥማቸው የነበሩ ችግሮች ደረጃ በደረጃ እንዲፈቱና የማምረት አቅማቸው እንዲጎለብት መደረጉን አንስተዋል። አራተኛው የኢትዮጵያ ታምርት ኤክስፖ ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ሀሳብ የፊታችን ሚያዝያ 25 ቀን ተጀምሮ ሚያዝያ 30 ቀን እንደሚጠናቀቅ ተነግሯል። የኢትዮጵያን ምርቶች ማስተዋወቅና ተጨማሪ የገበያ ዕድሎችን ማስፋት የኤክስፖ ዋና ዓላማ ነው ተብሏል። የገበያ ትስስሮችን ለመፍጠርና የምርት ጥራትን ለማሻሻልም ጉልህ ሚና ይኖረዋል ነው ያሉት ሚኒስትሩ። ፈጠራን ማበረታታትም አንዱ የኤክስፖ ዓላማ መሆኑን ጠቅሰው የቴክኖሎጂ ሽግግርና የልምድ ልውውጥ መፍጠርም ዋነኛ ግቡ መሆኑን ተናግረዋል። በኤክስፖ ላይም 850 የንግድ ስምምነቶች እንደሚደረጉ ጠቅሰው ከ5 ቢሊዮን ብር በላይ ግብይት ይፈጸማል ተብሎም እንደሚጠበቅ ጠቁመዋል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል ለ5 ቀናት የሚካሄደውን የኢትዮጵያ ታምርት ኤክስፖ ከ150 ሺህ በላይ የሀገር ውስጥና የውጭ ዜጎች እንደሚጎበኙትም በመግለጫው ላይ ተብራርቷል። በኢትዮጵያ ታምርት ኤክስፖ ምርቶችን ከማስተዋወቅ ባለፈ የተለያዩ የመድረክ ላይ የፓናል ውይይቶች፣ የምርት ልማት ውድድሮች፣ የተሻለ አፈጻጸም ላላቸው ኢንዱስትሪዎችም የእውቅና ፕሮግራምና ሌሎችም መርሃ ግብር ይከናወናሉ ሲሉ ሚኒስትሩ ተናግረዋል። አድማጮቻችን የትርታ 600 የሀገር ውስጥና የባህር ማዶ እንደዚሁም የቢዝነስ ዜናዎችን የተከታተላችሁበት ሰዓታችን መሰናዷችን ይህን ይመስላል። ከቀሪ የትርታ መሰናዶች ጋር ቆይታ እንዲኖራችሁ ከወዲሁ በመመኘት እንሰናበታለን። ጤና ይስጥልን።